ዋጋው ስንት ነው? ለዓመታት የተለፋበት የላቀ የንባብ ትጋትን የሚጠይቀው የትምህርት ውጤት ያውን በሕክምና 3.95 ውጤት ማምጣት ዋጋው ስንት ነው? የወርቅ ሜዳሊያን በክብር ማጥለቅስ ያለው ስሜት እንዴት ያለ ነው? ጎልድ ሜዳሊስት ዶክተር ይከበር ቴድሮስ ማሞ። ዶክተር ይከበር ቴድሮስ ማሞ 3.95 ድሬዳዋ የብዙ ታሪኮች የባህልና ለሀገር ለወገን የበረቱ ሰዎች መፍለቂያ። ከድሬዳዋ የልጅነት ውስታ ወደ ሕክምናው ዘርፍ የላቀ የክብር ሜዳሊያ ጉዟችን ዛሬ ወደዚህ የእውቀት ሰው ነው፣ ወደ ዶክተር ይከበር ቴድሮስ ዘንድ። ዶክተር እንደምን አለ? ሁሉ ሰላም? ሁሉ ሰላም። መተናል። እንኳን ደህና መጣችሁ። እንኳን ደህና ጠበቃችሁን። ድሬዳዋ ትንሽ ሙቀቱን ከበድ ይላል። አሁን ደግሞ የሙቀት ሰዓት። በእርግጥ አዲስ አበባ ሙቀት አለ። ትንሽ የድሬዳዋ ትንሽ ከፍ ይላል መሰለኝ። ይሄ ባክ ይላል። ደህና ናችሁ? ደህና እግዚአብሔር ይመስገን። እንግዳችንንም አግኝተናል። ሰላም ናችሁ? ወንበር ስበን የህይወት ታሪኩን፣ የትምህርት ጉዞውን፣ የድሬዳዋ ትውስታዎቹን ከሱም ከወዳጆቹ አብረን እንሰማለን። ተመልካቾች አብራችሁን ብትሆኑ ደስ ይለናል። ዛሬም ስንመጣ እንግዲህ ዶክተር ልጃችሁ የሰራው ስራ እንደ ሀገር በጣም የሚያኮራም ስለሆነ እኛ ይሄንን ለትውልድ ለሀገር አርአያ የሚሆን ጎበዝ ሰውን ተከትለን መምጣትን ስለሚገባን ጭምር ነው የመጣ ነውና ጀግናን የወለዳችሁትና ለሱ በጣም አክብሮት አለ ለማለት ነው። ይከበር ነው ዋናው ስሙ። ቅድመ አያቱ ናቸው ያወጡለት። የባለቤቴ የአባቷ እናት ናቸው። እኔ በፊት አለማየሁ ብዬ ነበረ። አይሆንም ይከበር ይባላሉ። ስለዚህ ይሆናል ብዬ ይጽደቃሉ። በቃ እሷቸው ያው የታያቸውን ነገር አላውቅም። ደስ ብሏቸው ይሄን ስም ብታደርጉልኝ አሉ። ትልቋ ልጄ መቅደላዊት ነበረ ስሟ። ይሄኛው ይከበር ሆነ። ትንሹን ደግሞ አለማየሁ የቴድሮስ ልጅ ነው። በል እንደዚህ አይነት ነገር አይሰራም ብሎ ቀየሩት እና አዶንያስ ተባለ። ልጅነት ከማስታወሰው እድሜ ያክል ሁሌም ቢሆን ትምህርት ቤት መሄድ ፈልጋለሁ፣ መንበብ ፈልጋለሁ፣ አዲስ ነገር ማወቅ ፈልጋለሁ እና ኢገርነሱ ከድሮም ጀምሮ ነበር የነበረው። እንዲያውም አስታውሳለሁ ሳለቅስ ራሱ። ምክንያቱም እኛውን ድሬዳዋ ላይ ከቀን ላይ ገብተን ከ6 እስከ 8 ምሳ ሰዓት ቤታችን እንገባለን ለምሳ ብለን ማለት ነው። የዛን ሰዓት ራሱ ያውም ከምሳ ይልቅ ማንበብ ነበርና ሆምወርክ መስራት ነበር ደስ የሚለኝ። እሱን አስታውሳለሁ። ፍላጎቱም ይመስለኛል በዛው ዲሲፕሊኑን የወለደው። እኔ ጥቂት አንብቦ የሚያሰላስሉት ከተጻፈው ይልቅ ከጀርባ ምን አለ የሚለውን ነገር እሱ ነገር ጥያቄ ስለሚፈጥርብኝ ቁጭ ብዬ ስላነበብኩትም ነገር እየተመራመርኩኝ እያሰብኩበት። ምክንያቱም አንድ ነገር ባወቅኩ ቁጥር አለማወቅህን ነው የምታውቀው እና ስለዛ አንድ ኢንፎርሜሽን ሲኖረው ተያይዞ የሚመጡ ብዙ ጥያቄዎች ይመጣሉ። ለምን ይሄ ሆነ የሚለው ማለት ነው እና ያ ነው የጥናት ስልቴ። ለምን አንድ ነገር ሳነብ ለምን እንደዛ ሆነ እያልኩ መጨመር ነው። ከዛ ወደ 5-6 ሲደርስ በራሴ ያነባለሁ። ካሁን በኋላ አስተኛ ያስፈልገኝ ማለት። ስለዚህ ያው ቀጥላለሁ። በራሱ ማጥናት ጀመረ። ሌሊትም እየተነሳ ቀንም ትኩረት ይሰጣል ትምህርቱ ማለት ነው። ከልጅነት እስካሁን ይሄው ነው በቃ። ምንም አይነት እንከን የሌለው ልጅ በቃ ምን ብዬ ልግለጽልህ። ሲፈጠር ጀምሮ ጨዋ ልጅ፣ በጣም ጥሩ ልጅ፣ በጣም ከትምህርቱ በላይ ዲሲፕሊን ነው የምወድለት ብያለሁ። እየተረጋጋ ልጅ ነው። ብዙ ታይሙን ለራሱ ነው የሚሰጠው። ጥናት ላይ ትኩረት የሚያደርግ ነው። ትምህርቱን በጣም ይወዳል። ጎበዝ ጥረት ያለው ልጅ ነበር። እኔ በቃ እንዳልኩ ነው ያሳዝነኛል። ለሊት አንዳንዴ ተነስቼ ስሙ ቁጭ እላለሁ ተደብቄ። ያሳዝነኛል በፍጹም ወደኋላ የለም። እሱ ግን ጠዋት ተነስቶ ወደ ትምህርት ቤት ነው የሚሄደው። በጣም ንባብ ይወዳል። ትምህርት በጣም ነው የሚወደው። ከ1 እስከ 12 ያክል ተሸላሚ ነው። አንደኛ ነው። እንደ ሀገር አቀፍም የ12 ያክል ውጤቱ አንደኛ ነበር። ከድሮም ጀምሮ ዶክተር መሆን ነበር ማይ ድሪምም ራሱ እና ሌላ ሙያዎች ራሱ እንደዚህ እንደ ኦፕሽን አይታዩኝም ነበር ድሮ። በቃ ይሄን ነበር ማስበው። እንግዲህ ትምህርት ቤትም ደርሰናል። በጣም ጥሩ ጊዜ ካሳለፍካቸው ቦታዎች መካከል
አንደኛው ትምህርት ቤት ነው። በሚገባ ስለ ትምህርት ቤት እስኪ ንገረን። አሁን የምንገኘው ቅድስት ትሬዛ ትምህርት ቤት ነው በዲፖ ቅርንጫፍ። እሺ እዚህ ነበር ሃይ ስኩልን ያጠናቀቁት። ኤሌመንተሪ ሳቢያን ባለው ቅርንጫፍ ነበር የተማርኩት። ሳቢያን ነው የተማርከው? ሳቢያን ነበር የተማርኩት። ሳቢያን ያለው ቅርንጫፍ ማለት ነው ኤሌመንተሪ። ብዙ ጊዜ የትምህርት ቤት ትዝታ ለየት ይላል። በተለይ አብዛኛውን የህይወታችንን ክፍል የምናሳልፈው ትምህርት ቤቶች ውስጥ ነውና ምንድነው ትዝታ? በተለይ ይሄንን ትምህርት ቤት ስታስብ የምታስታውሰው ነገር? ማስታውሰው ነገር አስተማሪዎቹ ከጓደኞቻችን ጋር ያሳለፍነው ጊዜው ያን የህይወት ግምሻ የህይወት ጨረፍታ አስረክቦት ሄደ ጊዜ እነሱ ናቸው ትዝ የሚሉኝ። በጣም ደስ የሚሉ አስተማሪዎች ነበር የነበሩ። በጣም ከማድረሳቸው መምህራኖች መካከል እስኪ እነማን አሉ? ጋሽ ቴዎድሮስ ነበረ፣ ጋሽ ግዛቸው፣ አሁን በህይወት ባይሆንም ጋሽ ቢያዝንም እነሱን አስታውሳለሁ። ያለንበት ደግሞ ሰዓቱ ወቅቱ ሙቀት ነው። ግንቦት ደግሞ ድሬ ላይ ለየት ይላል። ዛሬም ራሱ አሁን ስንገባ ተማሪው ከአንድ ሰዓት በፊት ወደ ትምህርት ቤት መጥቶ ምናምን ቶሎ ነው የሚወጣው አይደል? ምንድነው ጉዳዩ? እሱ እንትን ሙቀቱ ስለሚያስቸግር ስፔሻሊ ወደ ግንቦት በተጠቃ ቁጥር በጣም ሙቀት ያስቸግራልና ከሰዓት ዝግ ነው የሚሆነው። ስለዚህ 7ቱን ፔሪድ ጠዋት ነው የምንጨርሰው እና ለዛ ተብሎ በጣም በጊዜ እንዲገቡ ነው የሚደረገው ተማሪዎች። እና የዛኔም ስንማር እንቸገር ነበር፣ በጠዋት መነሳት ነበር። ብዙም ያልተለመደ ነው እውነት ለመናገር። ሌሎቹ አካባቢዎች ሙቀት ማይበረታባቸው አካባቢዎች ላይ እንደዚህ አይነት ነገር እንደዚህ አይነት ልምድ ያለ አይመስለኝም። እና ትንሽ የድሬ መለያ ነው ማለት ይችላል። የድሬ መለያ። እንደው ዶክተር በጣም አብዝተህ የምትወደው የትምህርት አይነት የትኛው ነበረ? ባዮሎጂ። ለምን? ኢንትረስቲንግ ነበር ለኔ። በአካባቢ ያለውን የምታያቸውን ነገሮች፣ ህይወት ያላቸውን ነገሮች ስለዛ መመራመር ደስ ይላል አይደል? በጣም ደስ ይላል። በዚህ ጋር እንሂድ መሰለኝ። ብዙ ጊዜ በዚህ ጋር የምትገባው? ናይስ። የመምህራን ውለታ በትልቅ መነሳት አለበት ብዬ አስባለሁ። እና መምህራኖች ላንተ ምን ሰጡ? እንዴት ነው የምታስታውሳቸው? መምህራኖች በጣም አበረከቱ ከምላቸው ነገሮች ከትምህርቱ ባሻገር ስትራክቸር በጣም ይሰጣሉ እና ከቤት ስትወጣ እንደ አባት እንደ እናት ሆነው መንገድህን ማስተካከል፣ የሚገራውን መግራት፣ የሚበረታታውን በማበረታታት ከመስመር እንዳትወጣ አድርገው የሚጠብቁ መምህራኖች ናቸው እና በጣም ለዛ ኮንትሪቢዩሽናቸው ሁሌም ቢሆን አመስጋኝ ነኝ። የዚህ ትምህርት ቤት ደግሞ ከፍተኛ ውጤቱም ያንተ ነበር? አንተ ባች 12 ላይ ጥሩ ነበር። የኔ ነበር ከፍተኛ ውጤቱ። ስንት ነበር ያመጣው? 593 ነበር። ከ700 ነበር የኛ የዛን ጊዜ። ከዛ በኋላም የተሻለ ውጤቶች ተመዝግበዋል። ግን ትልቅ ድል ነው። እንግዲህ ያስከበርከው ያከበረም ትምህርት ቤት ደግሞ አሁን ያከብረሃል። እነዚህ ተማሪዎች አርያ የሚያደርጉ ተማሪዎች ናቸውና ይሄው ከፍ አድርጎ ሊቀበሉ ተዘጋጅተዋል። ይገባል። ይገባል። እንግዲህ ያስከበርከው ትምህርት ቤት ነው እያስከበረ ያለ። ይሄው ሞቅ ይሄው የምትላቸው ካለ? በጣም አመሰግናለሁ። ያልጠበቅኩትም ነበረ። ቴንኪው በጣም። እንግዲህ ያንተን አርአያነት ያንተ ምሳሌነት መከተል የሚፈልጉ በርከት ያሉ ተማሪዎች ናቸው ያሉትና አንድ ሁለት ነገር ብትነግራቸው ደስ ይለኛል። ታውቁታላችሁ፣ ጥሩ ትምህርት ቤት ነው እና ብዙ ነገር ፕሮቫይድ ያደርግላችኋል። ፕሮቫይድ የሚያደርግላችሁ ነገር በሙሉ መጠቀም ይኖርባችኋል። ብዙ ነገር ስራችሁ አለ፣ ተጠቀሙበት እና ደግሞ ያሰባችሁትን ነገር ማሳካት ትችላላችሁ። ዮር ያንግ ትችላላችሁ አይደል? ያ ጀግና እናመሰግናለን። ይክበር። በእውነቱ በዚህ ትምህርት ቤት ላይ እኛ አስተማር ነው አንልም፣ ጋይድ ነው ያደረግነው ነው። ቢኮዝ በተፈጥሮ ሁሉ ነገር በውስጡ የታመቀና የታጨቀ ተማሪ ነው ማለት ይቻላል። ኤኒዌይ እኛ ያደረግነው ነገር ቢኖር ምንድነው ያን ውስጥ ያለውን ፖቴንሻል ነው መንገድ የጠረግንለት። ከምንም በላይ እንግዲህ ይከበር ትልቁ ኳሊቲ ነው ብዬ የማስበው ናቹራሊ ጊፍትድ የሆነ ተማሪ ነው። ግን ደግሞ አሁን አንዳንድ ተማሪዎች
በጣም ሃይ አይኪው ሲኖራቸው የመዘናጋት ነገር ይኖራል። ግን እሱ በጣም ዲሲፕሊንድ ነው እና ትምህርትን ወዶ በጣም በፍላጎት የሚማር እና በጣም ኤፈርቱን የምታየው በጣም ስታስተምር ራሱ ኢንስፓየር የሚያደርግ አይነት በጣም ብዙ ኳሊቲዎች ያሉት በጣም ጥሩ ተማሪያችን ነበር። እዛኛው ክላስ ነበር 11 የተማርኩት። የመጀመሪያው ደረጃ በክፍል ውስጥ ማረሰው አንደኛ በጣም ዲሲፕሊንድ ነው። በጣም ኩል ነው። ድምጹን አትሰማውም። እሱ ብቻ ማስተማር ስላለብን ነው የምታስተምረው። በጣም ኮንሲስተንትሊ ፐርፎርማንሱ ወደዚህ ወደኋላ የምትለው ልጅ አይደለም እና የክላስ ዲሲፕሊኑ የማይረሳ ነው። በጣም እኛ የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የአቀባበል ስነስርዓት ከውጤት ካመጣን በኋላ ደግሞ ተጨማሪ ፈተና ተፈትነን ኢንተርቪው አድርገን ነው የምንገባው እና ፈተናውን አልፋችኋል ወይ ደግሞ ገብታችኋል ሲባል ማመን ያቃተኝ። ምክንያቱም በቃ ከድሮ ጀምሮ ሰንቄው የነበረው ጎል ስለነበር ፋይናሊ እሱ ነገር ሲሳካ ማየት በጣም ነበር ደስ የሚለው። ሕክምና ትምህርት ሰፊ ነው እና ረጅም ሰዓት ይፈጃል። ብዙ ማንበብ አለብህ። ሪስፖንሲቢሊቲውም ከባድ ነው እና ይሄ ቀን ከሌሊት ያለ ንባብ አለ። ታየርሰም ነው ግን ከንባቡ በላይ ለእኔ ትንሽ ሞር ቻሌንጂንግ እንዲያውም የነበረው ኦልሬዲ ንባቡ አልፎ ከዛም በኋላ ስራ እንጀምራለን እና ከ3ኛ ዓመት ጀምሮ ደግሞ ሆስፒታል ነው የምናሳልፈው እና ቲዮሪው አዎ ጊዜ ይፈጃል፣ ግን አንብበህ ግራስፕ የምታደርገውን ግራስፕ ታደርጋለህ። ትንሽ ቻሌንጂንግ የነበረው እዛ ጋር ታካሚው ህመሙን ብቻ አይደለም ይዞ የሚመጣው እና የህመም ስሜቶች ሊሰሙት ይችላሉ እንጂ ያ ሰው አንድ ሰው ነው እና ሁሉንም ነገር እንደ ሰው ያንን ሰው ለማከም መሞከር it was a bit challenging because እኛ ከህክምና ፓርቱ ልንመልስ እንችላለን ጥያቄዎች፣ ግን የአንድ ሰው ጥያቄ ደግሞ ከህመሙ ውጪ በጣም ብዙ ናቸው እና እዚህ ሀገር ደግሞ ስንኖር ታዳጊ ሀገር ነን ያለነው እና ብዙ አይነት ችግሮች አሉ ማህበረሰባችን ፌስ የሚያደርገው እና እሱንም በቻልነው መጠን አድሬስ ለማድረግ መሞከሩ ትንሽ it was challenging። ደግሞ ከሙያም ጋር ደግሞ even more እንድተሳሰርና እንድወደው ያደረገኝ እሱ ነው። ምክንያቱም አንድ አስፔክት ብቻ አይደለም ማየት ያለብን። ህክምና ሳይንስም ነው አርትም ነው እና አርት ፓርቱም ሲገባ ትንሽ አንተም ደንግጬ ነበር፣ ግን እሱን ኢንኮርፖሬት አደረገው በጣም ከትምህርቱ ጋር በጣም ነው የተዋደድኩት። እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ ማለት ፈልጋለሁ። ዶክተር ይከበር ቴድሮስ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ በ2018 3.95 ውጤት በማምጣት የላቀ የወርቅ ሜዳሊያ ተሸላሚ። በዓመታት የትምህርት ጉዞ ውስጥ አንድ ቢ ብቻ ከውጤቱ መሃል ተገኘ። ያ ቢ የምን የትምህርት አይነት ነበር? ጠየቅ ነው። አንድ ቢ it was ሰርጀሪ ነበረ። እንግዲህ 3ኛ ዓመት ላይ ውጤቴ ጥሩ እንደነበር አውቀዋለሁ፣ ግን በጣም ፎከስ አላደረኩበትም ነበር። ምክንያቱም እንዳልኩ የሆነ ሰዓት ላይ ይሄ ውጤቱ ያን ያህል ኢምፖርታንሱ ቀስ በቀስ እየጠፋ ይመጣል። ወይ ስራ ውስጥ ገብተህ ያለው ችግሮች ስታይ፣ መስተካከል ያለበትን ነገሮች ስታይ ውጤቱ ያን ያህል ኢምፖርታንት አይመስልም። ከዛም በኋላ ነው ወደ መጨረሻ ሲመጣና ይሄ ነገር ለካም አለ የሚባለው ነገር ሂት እያደረገ እየመጣ ወደ በኋላ ነው ወደ ምርቃቱ በደረሰ ቁጥር። የማዕረግ ተመራቂነትህን የወርቅ ሜዳሊያ ክብርህን አስቀድመህ ታውቅ ነበር? በዕለቱ የነበረው ስሜት እንዴት ያለ ነበር? ደስ ይል ነበር። ምክንያቱም ረጅም ጊዜ የለፋህበት ነገር ፍሬ አፍርቶ ስታገኘው ለራስም ቢሆን ማረጋገጫ ነው። ይሄን ነገር እችላለሁ፣ ያሰብኩትን ነገር ማስተካከል እችላለሁ ለካ ብለህ ለራሴም ኮንፊደንሴን እንድጨምር ነው ያደረገኝ። ምክንያቱም አንዳንዴ ረጅም ጊዜ ሲሆን ልታጣው ትችላለህ ያንን ነገር፣ ወይ እንደ አዲስ ነገር መስሎ ላይታይ ይችላል። ግን እዛ ጋር ስትሆንና ስትሰማው ያንን ነገር ሁሉ ነገር ተመልሶ ይመጣል ወደ አንተ ማለት ነው። አይ ይቻላል ለካ ከድሮ ጀምሮ የሰነኩት ነገር እና የለፋውበት ነገር ከንቱ አልነበር የሚለው ነገር በጣም ደስ ይል ነበር። እንደውም ማወቄ በጀኝ እንጂ እሱ እንድናውቅ አልፈለገም ነበር። ይህንን ነገር እዛው ቦታው ላይ ነበር እንድናውቅ የፈለገው እና ደብቆኝ ነበር የማዕረግ ተመራቂ መሆኑን እና ጳውሎስ ነው ሲደርስ ቀኑ ለቀቀው ፌስቡክ ላይ። ከለቀቀው አይቀር ብሎ ማታ ላይ ደወለልኝ። ማንም ሰው አልደወለልሽ ነው ይለኛል። ምንድን ነው? አይ እንደዚህ ነው በቃ እና ሁቁሜ ለቅሶ ነው የጀመርኩት። ከባድ ነበር ያን ቀን። አውቃለሁኝ እኮ ይሄን ውጤት አስጠብቆ ነው እስካሁን የቆየው ከልጅነት እስካሁን ድረስ። ግን አንዳንዴ ደግሞ ያው ዩኒቨርሲቲ አይደለም ከባድ አይደለ? ትንሽ እዛ ጋር ስጋቶን አለ። 2ኛ ይሆናል ወይ 3ኛ ይሆናል የሚለው አንደኛ ሲባል ያን ቀን ተወኝ። ከባድ ነው። በጣም ከእናቴ ጋር በጣም ክሎዝ ነን እና
መጀመሪያ የተቃቀፍነው ከእናቴ ጋር ያው በጣም ደስ ብሎኛል። እምባዬ መጥቶ እንደውም ተላቅሰን ሰላም የተባባልነው ጀስት ማዕረግ ተመራቂ እንደሚሆን እርግጠኛ ነበርኩ። ያው እሱ ደግሞ የበለጠውን የወርቅ ተሸላሚ ሆኖ ሁለታችን ነበረ እንገባለን ብለን ያሰብነው። ለሁለት ሰው ነው ትኬት ያገኘው የነበረው እና ከዚህ ግን 15 ሰው ሄዷል። እናንተማ የወርቅ ባለቤት ናችሁ፣ ማንም መቅረት አይችልም፣ ሁላችሁም ግቡ ብሎ አስገቡ እና አዳራሹን በደንብ በጩኸት አድምቀን ነው ደስ ብሎ ነው የተወጣው። ዶክተር ይከበር ቴድሮስ ከመጀመሪያውኑ ቢሆን እንደሚሳካለት በጣም እርግጠኞች ነበር እና እምነታችንን አላጎደለም። ትምህርት ቤቱንም በከፍተኛ ደረጃ በዚህ አይነት ውጤት ማስጠራቱ እጅግ ለቤተሰቡም ለሀገርም ኩራት ነው ብዬ ነው ማምነው። የምጠብቀውን ነገር ነው ያየሁት። ይሄ ደግሞ ለሌሎችም ተማሪዎች በአርአያነት ሊጠቀስ የሚገባ ስለሆነ ባጭሩ ይሄን የምጠብቀውን ውጤት በማየቴ በጣም ደስ ብሎኛል። እሱም በማስተማሪም በጣም ትልቅ ኩራት ይሰማኛል። ለይከበር የተሰማኝን ደስታ ለመግለጽ እፈልጋለሁ። ምክንያቱም ይከበር ከበፊትም ጀምሮ በጣም ፕራውድ የምናደርግበት ብዙ ነገር ኤክስፔክት ከሱ የምናደርገው ተምሳሌትነት ያለው ተማሪያችን ነበር እና ያ ደግሞ ፍሬ አፍርቶ በመጨረሻም በሕክምና ተመርቆ ይህንን የመሰለ ትልቅ አቺቭመንት አኮምፕሊሽ በማድረጉ በጣም ደስ እንዳለኝ ለመግለጽ እወዳለሁ። ጥረትን ነው መማር ያለበት፣ ደፋር መሆን፣ ማሰብ፣ ማጥናት። ማንም ሰው ካጠና ያገኛል ሁሉን ነገር። እዚህ ያን ትኩረት መስጠት ነው ያለበት። ያው ህፃናቶቹም እዚህ ከሱ ጋር አብረው ያሉ ወንድሞቹ እህቶቹ እንግዲህ አርአያ ሆኗል። ልብሱንም አልብሰን አሳይተናል። ያው እሱን እከተላለሁ ምትል ቃል ገብተን ነው የምትለብሰው እንግዲህ ብለን አስለብሰን ነው እንትን ያላቸው ቃል ያስገባናቸው። እግዚአብሔር ይረዳቸዋል ደግሞ እናያለን። እንግዲህ መሀል ከዚራ ነው አሁን ደግሞ ያለ ነው። ከዚራ ሲነሳ ድሬዳዋ በብዙ ሰው አእምሮ ውስጥ ይነሳል። የድሬዳዋ አንዱ ብራንድ ይመስለኛል ከዚራ። እዚህ ቦታ ላይ ደግሞ ብናወራ ደስ የሚለኝ ስለ ድሬዳዋ ልጅነት ቢሆን ደስ ይለኛል እና የድሬዳዋ ልጅነት በአንተ እንዴት ይገለጻል? የድሬዳዋ ልጅነት በሰው መከበብ፣ ለብቻ ብለህ የምታስበው ኑሮ የለም እና ሁሌም ቢሆን ከፋሚሊ ጋር ነህ። ኤክስቴንድድ ፋሚሊም ቢሆን የራስህን ፋሚሊ ቢሆን እና ጎረቤትም ቢሆን እንደ ፋሚሊ ነው እና በደንብ ይሄ ማህበራዊ ኑሮ የሚንጸባረቅበት ቦታ ነው ብዬ አስባለሁ ድሬዳዋ እና በጣም ይገነባል ብዬ አስባለሁ አንድን ልጅ። እሱን እያየሁ ስላደኩኝ በጣም ማህበራዊ ኑሮ እንዴት አስፈላጊ እንደሆነ በጣም አይቼበት ያደኩበት ቦታ ነው ድሬዳዋ ማለት። ድሬዳዋ ሲነሳ ያው በፊልሞቻችን የሚሳልበት መንገድ አለ። ብዙ ፊልሞቻችን ላይ ምነው የድሬዳዋ ሰው እየጮህ የሚናገር በጣም ተደርጎ ይሳላል። እኔ ልክ ነው ብዬ አላምንም በግሌ። በተቃራኒው ደግሞ እዚሁ ድሬዳዋ ከመጣሁ ላይ ያየሁት ነገር ግን በተቃራኒው በጣም ረጋ ብሎ ነው የሚያወራው። የተረጋጋ ህዝብ ነው ያየሁትና ፊልሞቻችን ላይ የምናየው ድሬዳዋና በአካል ያለው ድሬዳዋ ይለያያል እና ለእንደዚህ አይነት ጉዳዮች ምን አይነት ሀሳብ አለ? ማህበራዊ ኑሮ ውስጥ ስትገባ ግልጽነት ያስፈልጋል እና ማህበረሰቡ ምንድነው ግልጽ ነው። ኮሚኒኬሽን ላይ ምንም አይነት ችግር የለበትም። የልቡን ይናገራል እውነቱን አውርቶ፣ ከዛም በኋላ ችግርም ካለ ችግሩን አውርቶ፣ ደስታውን ከሆነ ደስታውን ተካፍሎ ስለሆነ ያ ግልጽነት ይመስለኛል ትንሽ ተጋኖ እንደ ጨዋሂነት እንትን ያለው እንጂ ማህበረሰቡ ግልጽ ነው እንጂ ቦታውን ያውቃል እና ስርዓትም ያለው ነው። እንግዲህ አዲስ አበባ በጣም ደጋ ነው፣ ብርድ ነው። በተለይ ደግሞ አንተ የተማርክበት የቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ ብርድ ነው። እዚህ ደግሞ ሙቀቱን ለምደህ ነው የሄድከውና አዲስ አበባ ስትሄድ ያንን ብርድ ከዚህኛው ሙቀት ጋር ለማስተሳሰር ትንሽ አልከበደም? ይከብድ ነበረ። ስፔሻሊ ደግሞ እንዳልከው ጳውሎስ አካባቢ ጉለሌ አካባቢ ብርድ ነው እና እዚህ ሙቀት ለምደን እዛ በአንዴ እንትን ይላል፣ ትንሽ ይከብድ ነበረ። ወደት ነው ድሬዳዋ በቃ ሰው ጭንቅላት ውስጥ ቢታወስ ወይም ደግሞ እንደዚህ ድሬዳዋን ሰው ሲያስብ እንደዚህ ብሎ ቢያስብ ብለህ የምታስባቸውን ሁለት የሚያስገርሙን ነገሮች ንገራል። የፍቅር ከተማ መሆኗ ቢነገርም ስቲል የሚረሳ ይመስለኛል። የፍቅር ከተማ መሆኗ ሁሌም ቢታወስ ደስ ይለኛል እና ብዙ ነገር ደግሞ ኦፈር ማድረግ ትችላለች ከተማዋ። እሱንም ቢያቆልን ደስ ይለኛል። ከዚህ በላይ ከተባለው በላይ ኦፈር የምናደርገው ነገር አለ። በሕክምና ዘርፍ መማር መመረቅ ትልቅ ክብር ነው። በማዕረግ በሜዳሊያ መመረቅ ደግሞ እጅግ የላቀ ክብር። ዶክተር ይከበር ሕክምና ለመማር ህልም ላላቸው ታዳጊዎች አንድ ነገር ንገራቸው ብትባል ምን ትላቸዋለህ ብለን ጠይቀነዋል። እሱም እንዲህ አለ።
ሜዲሲን ለመግባት የሚፈልጉ እና ፕላን እያደረጉ ያሉ ወጣቶችን ምነግራቸው ነገር ቢሆን ፍላጎታችሁን ተከተሉ። የውስጣችሁ ፍላጎት ከሆነ ተከተሉት። የምትሰሙት ነገር አያስቆማችሁ። ምክንያቱም እንደ ሰው ልጅ ኔጌቲቭ ነገር ላይ ፎከስ ልናደርግ እንችላለን እና ግን ፍላጎታችሁን ተከተሉ። ከጠቅላላ ሐኪምነት ባሻገር በቀጣይ በሰመመንና የጽኑ ሕክምና ወይም አነስቴዥያ የሕክምና ዘርፍ ስፔሻላይዝ ለማድረግ ማሰብህን ሰማን። እውነት ነው? ለምን መረጥክ? የትስ ለመማር አሰብክ? አነስቴዥያ እና ክሪቲካል ኬር ወይም የሰመመንና የጽኑ ህሙማን ሐኪም ለመሆን ነው ፕላን ያደረኩት። የመረጥኩበት ምክንያት በሕክምና ትምህርትም ጀርኒም ውስጥ በጣም ኢንተረስቴን ስፓይክ ካደረጉት ነገሮች መካከል አንዱ ነው እና አድቫንስ ተደርጎበታል። ግን ደግሞ ፌርሊ ለዚህ ሀገር ኒው የሆነ ስፔሻላይዜሽን ነው ክሪቲካል ኬሩንም ከጨመርንበት ማለት ነው እና እሱን ነገር በዛ አድቫንስ ማድረግ የጽኑ ህሙማኖችንም ኬር እና የሰመመን ሐኪሞችንም ኬር ማስፋፋት ፈልጋለሁ እና ለዛም ነው ያሰብኩት። ስፔሻላይዜሽን እስቲ አሁን ከጀርኒ በኋላ እዚህ ተምሬ ወይ ደግሞ እዚህ መስራት ፈልጋለሁ ከተማርኩኝ በኋላም ቢሆን ማለት ነው። የፈለገ ነገር ቢሆን ማህበረሰብ ባገልገል ፈልጋለሁ። ለማማ ኢትዮጵያ ሕክምና ዘርፍስ ምኞት ምንድነው? ከማስታመም ይልቅ ደግሞ ወደ ፕሪቬንሽን መተን ደግሞ ገና ችግሮች ሳይፈጠሩ ገና ከስሩ የሚነቅል የጤና ዘርፍ ሊመጣ ብዬ እመኛለሁ እና በመጀመሪያ ግን የማህበረሰቡን አመኔታ በጤና ዘርፍ ላይ ያለውን አመኔታ ብንገነባ ደስ ይለኛል። አንተ ለኢትዮጵያችን ይህንን ተመኘ። ቤተሰቦች፣ መምህራኖች ለአንተ ምኞታቸው እንዲህ ያለ ነው። ጤንነት ነው በቃ ጥረቱ ላውላ አለ። ጤና ከሆነ ሁሉን ነገር መስራት ይችላል። ሀገሪቷን ሰላም እንዲያደርግልን እመኛለሁ። ሰላም ከሆነ ሁሉም ሰው ሰርቶ መኖር ይችላል። ስለዚህ በሄደበት በሙሉ እንዲቀናው ያው መጸለይ ነው። የሚቸግረው ነገር ካለ መርዳት ነው። ገና ብዙ መስራት የሚችል አቅም አለው። ለከፍተኛ ደረጃ ከዚህም በበለጠ ማዕረግ ላይ ደርሶ እንዳየው እመኝለታለሁ። እንዲሁም እሱን በማስተማሬ በጣም ትልቅ ኩራትና ክብር ይሰማኛል። መልካሙን ሁሉ እመኝለታለሁ። እንደ እናት እግዚአብሔር ፍቃዱ ይሁን። ለዚህ ያደረሰው እግዚአብሔር ነው። አሁንም ከጎኑ ሆኖ እንደሚረዳው እርግጠኛ ነኝ። እኔ ያው አሁንም ትምህርቱ ላይ ነው ፎከስ የማደርገው። እንዲማር እፈልጋለሁ። ገና ነው፣ 25 ዓመቱ ነው። ይወራል ገና ድሬስ ላንቺ ባለጋሪ አንተ ማለባቡ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን አርትስ ለዶክተር ይከበር ቴድሮስ ለስካሁኑ የጉብዝና የአርያነት የላቀ ስኬት መልካም ምኞት፣ በቀጣይም ለሀገር ለወገን እንዲሰራ እንዲበረታ ሀደራ ለማለት የክብር ሽልማት አበርክቶለታል። ተመልካቾች፣ አርትስ ቲቪ ለሀገር የሚበጁ የአካዳሚክ ሰዎችን አብዝቶ ያከብራል። አርት ቲቪን ፕሮግራም በጣም አድንቄዋለሁ። ፕሮግራም ነው። ልጃችንም ለሀገርም ለቤተሰብም ጥሩ ስም ሰጥቷል። ስለዚህ ከአሁን በኋላም ያለውን ኃላፊነት በስነ ስርዓት እንደሚወጣ እርግጠኛ ነኝ። የእሱም ቃል የገባበት ስለሆነ አመሰግነዋለሁ። ደስ ይላል። እናንተንም እዚህ ድረስ ይህንን በማድረጋችሁ በጣም ከልብ የሆነ ምስጋና እናቀርባለን። በጣም ደስ ብሎናል። በመላው ቤተሰብ ስም አክብሮቴን በዚህ መልክ ገልጻለሁ። በትክክል አደጋውን እንደሚወጣ እርግጠኛ ነኝ። የራሴን ያህል አምነዋለሁ። ዶክተር ይከበር የትላንትና የማወቅ የጥረት የሥነ ምግባር ጉዞ የተከበረ ነው። ነገም ለሀገሩ ለወገኑ የሚተርፍ ታላቅ ጉዞ ከፊቱ ይጠብቀዋል። ልክ እንደ ስሙ ቀጣዩ ጉዞ ሀገሩን አብዝቶ የሚያከብርበት እሱም የሚከበርበት እንዲሆን እንመኝለታለን። ሻሎም። ከሚያኮራሽ ፍቅርሽ ነው ሁሌ የሚያስጠራሽ ያልተባለ ባይኖርም ላንቺ እንዳይቀርብሽ የኔንም እንጂ